ከአይፌፍ 11ኛ ጀነሬሽን ጀምሮ እኛ ጋር ይገኛሉ። ወራይፌፍ 12ኛ ጀነሬሽን ነው። ኤችፒ ላይትቡክ 840G9 ይባላል። ወራይፌፍ 12ኛ ጀነሬሽን 512 በ16 ጂቢ ራም ኤስኤስዲ ስቶሬጅ ነው ያለው። እንዳልኩሽ ኢንቹ 14.1 ኢንች ነው። በጣም የተሻለና ምርጥ የሚባል ላፕቶፕ ነው ይሄ። ባትሪ ቆይታቸው እንዴት ነው? ባትሪ ቆይታቸው ከ8 ሰዓት በላይ ሁለቱም ማለት ነው። ሁሉም ከ8 ሰዓት በላይ የባትሪ ቆይታ አላቸው። በጣም ጥሩ። ታዲያ እነዚህን ተማሪ ነው የሚወስዳቸው ወይስ? ብዙ ጊዜ ተማሪዎች፣ እነዚህ መስሪያ ቤቶች፣ የመንግስት ተቋማት እንዲሁም የግል ተቋማቶች እነዚህን እኛ ጋር ይወስዳሉ። ጌሚንግ፣ እነዚህ ጌመሮች፣ ሬንደሮች፣ እነዚህ አርኪቴክቸሮች ይጠቀማቸዋል። በጣም አሪፍ። ለዛ አገልግሎት ይሆናሉ። ሌላ ጌሚንግ ላፕቶፖች ነው ያሉን። እነዚህ ጌሚንግ ላፕቶፖች ከኤችፒ ምርቶች ጀምሮ እስከ ሌኖቮ ሊጂን ጌሚንግ ይባላሉ። ብዙ ጊዜ ከኖርማል ላፕቶፖች ለምንድን ነው እነዚህ ለየት የሚሉት? ላፕቶፕ ትንሽ አሁን ከነበረው የዋጋ ልዩነት አለ። የሶፍትዌር ዋራንቲ ለ1 ዓመት እንሰጣለን። ባትሪ ቼክ አድርገው ለ5 ቀን ምናምን 6 ቀን ለ1 ሳምንት ቆይተው ባትሪ ቼክ አድርገው ምናምን ኦቨርሂት ምናምን የተለያየ ችግር ቢኖር መመለስ ይቻላል። አፕግሬድም ዳውንግሬድም ማድረግ ይቻላል። ላፕቶፕ እኛ ጋር ሲገዙ በሚፈልጉበት ጊዜ አፕግሬድም ዳውንግሬድም ማድረግ ይቻላል። መቀየር ኤክስቼንጅ ማድረግ ይቻላል ማለት ነው። ሰላም ውድ የቤታ ሚዲያ ተመልካቾቻችን እንዴት ናችሁ? እንግዲህ በዛሬው ቪዲዮ ወደ ኒዮቴክ ጎራ ብለን የተለያዩ አዳዲስ ጌሚንግ ላፕቶፖችና ማክቡኮች እንዲሁም የተለያዩ የላፕቶፕ አይነቶችን ይዘን ቀርበናል። እስቲ ያለውን ነገር እናያለን። አብራችሁን ቆዩ። እንግዲህ በዚህ ቻናል የተለያዩ ምርት ከነዋጋቸው የምናቀርብ ይሆናል። እኔ አልፋ ነኝ። ቻናላችን ቤታ ሚዲያ ነው። ሰብስክራይብ አድርጉ። ሰላም እንዴት ነህ? ሰላም። እንግዲህ ያው ዛሬ ወደ እናንተ ነው ጎራ ብለን ያለነው። እስቲ በቅድሚያ ስምህን አስተዋውቅልኝ። ስሜ ተካ ይባላል። በጣም ጥሩ። ያው እናንተ ጋር በጣም ብዙ አዳዲስና የተለያዩ ዘመናዊ የሆኑ ላፕቶፖች አሉ ብዬ ነው የመጣሁት እና እስቲ ከትንሽ ዋጋ ጀምሮ እስከ ትልቅ ያሉትን ላፕቶፕ ታሳያለህ? ከኛ ጋር ከትንሽ ጀምሮ እስከ ትልቅ 5090 አርቲክስ 5090 ጌሚንግ ላፕቶፖች እኛ ጋር ይገኛሉ። ከአይፌፍ 11ኛ ጀነሬሽን ጀምሮ እኛ ጋር ይገኛሉ። ምን ምንድን ነው? ለምሳሌ ይሄ ኤችፒ ላይትቡክ 840G8 ይባላል። ኮራይፌፍ 11ኛ ጀነሬሽን 512 በ16 ጂቢ ራም ነው። 14 ኢንች ስክሪን ሳይዝ አለው። ምርጥና የተሻለ የሚባሉት። ብዙ ጊዜ ምን አይነት ሰው ይወስደዋል? ብዙ ጊዜ እነዚህን የሚወስዷቸው እነዚህ ተማሪዎች ብዙ ጊዜ እነዚህ ነው የሚጠቀሙት። በጣም ጥሩ። ዋጋቸው ስንት ነው ማለት ነው? ዋጋቸው እነዚህ ከኛ ጋር ከ70 ሺህ ብር ጀምሮ እኛ ጋር ይገኛሉ። በጣም ጥሩ። እስቲ ሌሎቹን ታዲያ? ሌላ ይሄ ኮራይፌፍ 12ኛ ጀነሬሽን ነው። ኤችፒ ላይትቡክ 840G9 ይባላል። ኮራይፌፍ 12ኛ ጀነሬሽን 512 በ16 ጂቢ ራም ኤስኤስዲ ስቶሬጅ ነው ያለው። እንዳልኩሽ ኢንቹ 14.1 ኢንች ነው። በጣም የተሻለና ምርጥ የሚባል ላፕቶፕ ነው ይሄ። ከ840G8 አንድ ደረጃ ከፍ ይላል። ዋጋው ስንት ነው ይሄኛው? ይሄ 95 ሺህ። ለምንድን ነው ልዩነት ያመጣው ሁለቱ? ልዩነታቸው ምንድነው? እዚህ ጋር አንደኛ ፕሮዳክሽን ኤሪያቸው እሱ ልዩነት አለው። ሁለተኛ የላፕቶፕ ኮርና ሎጂካል ፕሮሰሰሩ ይለያያል። ያና 4 ኮር 8 ሎጂካል ፕሮሰሰር ነው። ይሄ ደግሞ ከፍ ይላል። 10 ኮር 12 ሎጂካል ፕሮሰሰር ነው። ባትሪ ቆይታቸው እንዴት ነው? ባትሪ ቆይታቸው ከ8 ሰዓት በላይ ሁለቱም ማለት ነው። ሁሉም ከ8 ሰዓት በላይ የባትሪ ቆይታ አላቸው። በጣም ጥሩ። ታዲያ እነዚህን ተማሪ ነው የሚወስዳቸው ወይስ? ብዙ ጊዜ ተማሪዎች፣ እነዚህ መስሪያ ቤቶች፣ የመንግስት ተቋማት እንዲሁም የግል ተቋማቶች እነዚህን እኛ ጋር ይወስዳሉ። በጣም ጥሩ። አንተም በግልህ ተማሪ የመንግስትና የግል ተቋማት መስሪያ ቤቶች ከሆኑ እነዚህ ሪኮመንድ ታደርጋለህ ማለት ነው? እነዚህ ነው ሪኮመንድ የምናደርጋቸው። እነዚህ ነው ከኮራይፌፍ 11ኛ ጀነሬሽን ጀምሮ ቢያንስ ከ2021 ፕሮዳክሽን ኤራቸው ከ2021 ጀምሮ ያሉት የተሻለ ይሆናሉ። በጣም ጥሩ። እዛ በታችም አሉ ኖርማሊ እነዚህ G5 የምንላቸው ኮራይፌፍ 8ኛ ጀነሬሽን ጀምሮ ያሉት እነሱም አሉን። ግን ብዙ ጊዜ ሪኮመንድ የምናደርጋቸው እነዚህ ላፕቶፖች ነው። በጣም ጥሩ። እስቲ ታዲያ ሌሎቹንም አይነት አሳየኝ። ሌላ ኤችፒ ፓብሊን ፕላስ ይባላል። ይሄ ኮራይፌፍ 13ኛ ጀነሬሽን ነው። ይሄ ኮራይፌፍ 13ኛ የኤችፒ ምርት ነው። ይሄም ፓብሊን ይባላል። ኤችፒ ፓብሊን ነው የሚባለው። ኮራይፌፍ 13ኛ ጀነሬሽን ነው። ይሄ ደግሞ የ24 ምርት ነው። እነዚህም በጣም አሪፍ ናቸው። በፐርፎርማንስ ደረጃ እነዚህ ከፍ ይላሉ።
በጀታቸውም እነዚህ ከፍ ያለ ነው። ኦኬ ታዲያ ስንት ነው ማለት ነው እነዚህ? እነዚህ ዋጋቸው ከ115 ሺህ ብር። በጣም ጥሩ። ባትሪ ቆይታቸው ከ8 ሰዓት በላይ ይቆያሉ። ሌላ ጌሚንግ ላፕቶፖች ነው ያሉን። ጌሚንግ ላፕቶፖች እና የአፕል ምርቶችም አሉን። በኦፕን ቦክስም ሴልም እስከ M5 ፕሮ እና ኤር ድረስ አሉን። ሌላው ግን ምንድነው እነዚህ ጌሚንግ ላፕቶፖች ከኤችፒ ምርቶች ጀምሮ እስከ ሌኖቮ ሊጂን ድረስ አሉን። አሁን ይሄ ለምሳሌ ኤችፒ ቪክተስ ኮር i7 13ኛ ጀነሬሽን ነው። RTX 4060 1 ቴራባይት SSD ስቶሬጅ በ16 ጂቢ ራም እንዳልኩሽ ይሄ ለጌሚንግ ብዙ ጊዜ ለጌሚንግ እነዚህ ሬንደሮች ለፕሮግራመሮች፣ አርኪቴክቸሮች፣ ተማሪዎችም እዚህ ይጠቀሟቸዋል። ለዛ አገልግሎት ይውላል። በጣም ጥሩ። ጌሚንግ ይባላሉ ብዙ ጊዜ ከኖርማል ላፕቶፖች ለምንድን ነው እነዚህ ለየት የሚሉት? ያው እንዳልኩሽ ከኖርማል ላፕቶፖች እነዚህ የሚለያቸው በሚሰጣቸው እንትን ነው። አሁን ይሄ RTX የሚባል ግራፊክስ አላቸው የራሱ ማለት ነው። RTX የሚባል ግራፊክስ አላቸው። ይሄ RTX 4060 8 ጂቢ ግራፊክስ አለው። ቪራም ማለት ነው 8 ጂቢ። በጣም ጥሩ። ይሄ በጣም አሪፍ ነው እንዳልኩሽ ለጌሚንግ እነዚህ ጌመሮች፣ ሬንደሮች፣ እነዚህ አርኪቴክቸሮች ይጠቀማቸዋል። ለዛ አገልግሎት ይሆናሉ። ዋጋቸው እነዚህ ከ225 ሺህ ብር ጀምሮ እኛ ጋር ይገኛል ነው። በጣም ጥሩ። ይሄ ኤሰር ፕሬዴተር ይባላል። ኤሰር ፕሬዴተር ኒው 16 ይባላል። ኮር i9 14ኛ ጀነሬሽን ነው። ኤም እንዳልኩሽ ልክ እንደዛ RTX 4060 ግራፊክስ አለው 8 ጂቢ ግራፊክስ ማለት ነው። 1 ቴራባይት በ16 ጂቢ ራም 1 ቴራባይት SSD ፕላስ 16 ጂቢ ራም አለው። ይህ ከኛ ጋር ከ265 ሺህ ብር ጀምሮ እኛ ጋር ይገኛል። በጣም ጥሩ። እስቲ ጌሚንግ ላፕቶፖቹ ጋር ሆኖ ራሱ የራሳቸውን ልዩነቶች መፍጠራቸው አይቀርም። እውነት ነው። ምን ሊሆን ይችላል ልዩነታቸው? አንደኛ የኩሊንግ ሲስተማቸው የፋን ሲስተማቸው ልዩ ያደርጋቸዋል። ሌኖቮን ከኤችፒ ልዩ የሚያደርገው ፋን ሲስተሙ ይለያል። ሁለተኛ የኩሊንግ እንትናቸው እነዚህ ብዙ ጊዜ እነዚህ ሌኖቮች ኤሰስ ሮግ ስትሪክሶች እና ኤሰር ፕሬዲተሮች ናቸው የተመራጭ የሚሆኑት። ዘን በአራተኛ ደረጃ ደግሞ ኤችፒ ቪክተስም ተመራጭ ነው ማለት ነው። አንድ እሱ ከኳሊቲ አንጻር የቢልድ የተደረጉበት ኳሊቲ፣ እንደገና ደግሞ ሌላ ልዩ ሊያደርጋቸው የሚችለው ምንድን ነው? ከፐርፎርማንስ አንጻር ሌላው በጀት ነው የሚያደርጋቸው። በጀት ነው። በጀት ምንድን ነው? አሁን ኤችፒ ቪክተስ ከሌሎች ጌሚንግ ላፕቶፖች ይቀንሳል። በጀት ነው። እነዚህ አሁን እንዳልኩሽ ከ265 ሺህ ጀምሮ እና ከዛ በላይ ናቸው። ኤሰስ ሮግ ስትሪክስ ይባላል። ሌኖቮ ሊጂን፣ ኤሰር ፕሬዲተሮች። ቀጥሎ ያለው ላፕቶፕ ኤችፒ ቪክተስ እና ሌላም አንድ ምርት አለው ኦሜን የሚባል እሱ ነው የሚችለው። በጣም ጥሩ። እስኪ ቀጣዮች ውስጥ ታዲያ ሌላው ምንድነው? ይሄ የሌኖቮ ምርት ነው። ሌኖቮ ሊጂን ይባላል። ከኮር i7 ጀምሮ ነው የሚኖረን እኛ ጋር። ኮር i7 ጀምሮ እስከ አልትራ 9 ድረስ አለን። አሁን ይህ የምናየው ኮር i7 13ኛ ጀነሬሽን ነው። RTX 4060 8 ጂቢ ግራፊክስ አለው። 1 ቴራባይት SSD ስቶሬጅ በ16 ጂቢ ራም የተዘጋጀ ላፕቶፕ ነው ይሄ። ይሄ እኛ ጋር የሚገኘው በ255 ሺህ ብር እኛ ጋር ይገኛል። ኦኬ ጌሚንግ ላፕቶፖች ብዙ ጊዜ ከ1 ቴራባይት ነው እየነገርከኝ ያለው። ከዛ በታች የሚኖርበት አጋጣሚ የለም ማለት ነው? ይቻላል፣ አለ። አሁን ምን አለ መሰለሽ እነዚህ ሲመጡ ከዛ ወይም ሲሰሩ 1 ቴራባይት ብዙ ጊዜ የሚሰሩት ጌሚንጎች በ1 ቴራባይት ስታንዳርድ ነው የሚሰሩት። ከዛ በላይም አለ 2 ቴራባይት 3 ቴራባይት 4 ቴራባይት አፕግሬድ ማድረግ ይቻላል። ላይክ እንዳልኩሽ ዳውንግሬድ ማድረግም ይቻላል። አሁን ይሄን 512 ማድረግ ይቻላል። 1 ቴራባይት ሆኖ የማይፈልግ ሰው ካለ በ512 ወደ 512 ዳውንግሬድ ማድረግ ይቻላል። በጣም ጥሩ። እስኪ ቀጣዩንም እስኪ ያሳየኝ። ቀጣይ ኤሰስ ሮግ ስትሪክስ ይባላል። ይሄ ኮር i9 12ኛ ጀነሬሽን ነው። ልክ እንደ ሌሎች ላፕቶፕ እንዳልኩሽ ነው። RTX 4060 ግራፊክስ ነው። RTX 4060 8 ጂቢ ግራፊክስ አለው። 1 ቴራባይት SSD ስቶሬጅ ፕላስ 16 ጂቢ ራም አለው። ይህም እንደ ሌሎች ላፕቶፕ አፕግሬድ ማድረግ ይቻላል፣ ዳውንግሬድ ማድረግ ይቻላል። የተለያዩ ታስኮችን እዚህ መፈጸም ይቻላል።
በጣም ጥሩ። ዋጋቸው ስንት ነው ማለት ነው እነዚህ? ዋጋቸው ይሄ 275 ሺህ ብር። 275 ሺህ ብር። አንተ ደግሞ እስቲ በግልህ ከነዚህ ሁሉ ጌሚንግ ላፕቶፖች ሪከመንድ የምታደርገው ምን አይነት ነው? አሁን ከበጀት አንጻር ከሆነ ሌኔቮ ቪክተስ እና ኤችፒ ቪክተስ እና ኦሜንን ነው እኔ ሪኮመንድ ላደርግሽ የምችለው። ከፐርፎርማንስ አንጻር ደግሞ ሌኔቮ ሊጅን እና ኤሰስ ሮግ ስትራይክስ ፕላስ ኤሰር ፕሬዲተር ኒው 16ቶችን እነዚህን ሪኮመንድ አደርግሻለሁ። በጣም ጥሩ። እንግዲህ እስቲ ስለ ጌሚንግ ላፕቶፖች ይሄን ያህል ካልን አይቀር ደግሞ ወደ አፕል ምርቶች እንሂድና እስቲ ስለነሱ ንገሪኝ። ማኮች ናቸው እንዳልኩሽ። ይሄ M1 Pro 2021 ምርት ነው። በ14 ኢንች ነው። 512 በ16 ጀምሮ እኛ ጋር ማግኘት ይቻላል። ምክንያቱም እነዚህ ብዙ ጊዜ እንትናቸው ራማቸው አፕግሬድ መሆን አይችልም፣ ዳውንግሬድ መሆን አይችልም። ግን እንደየምርጫቸው በ32 በ64 ራም ማምጣት እንችላለን እኛ። ይሄም M1 Pro 21 M1 Pro Max 21 ምርት ነው። ይሄም በተመሳሳይ መልኩ እኛ ጋር ማግኘት ይቻላል። ዋጋቸው ሳንጻር እንዴት? ዋጋቸው ይሄ M1 Pro በ14 ኢንች ከሆነ 195 ሺህ ብር፣ በ16 ኢንች ከሆነ 235 ሺህ፣ M1 Pro Max ከሆነ ደግሞ 512 በ32 ጂቢ ራም ከሆነ 310 ሺህ ብር። በጣም ጥሩ። ስለዚህ አፕግሬድም ዳውንግሬድም ስለማይደረጉ እንደ ከስተመር ፍላጎት እንደ ከስተመር ኦርደር ማድረግ ይቻላል። በአጭር ጊዜ ውስጥ ማስመጣት እንችላለን። በጣም አሪፍ። እስቲ የላፕቶፕ ዋጋ ላይ ስንመጣ እንዴት ነው? የዋጋ ለውጥ አለ ወይ? አዎ ላፕቶፕ ትንሽ አሁን ከነበረው የዋጋ ልዩነት አለ። የዋጋ ልዩነት የፈጠረው ምንድነው ካለው ነባራዊ ሁኔታ ጋር ያው ሀገሪቱ ካለችበት ሁኔታ ጋር ነው ማለት። እኛ ብዙ ጊዜ የምንገዛቸው ከቻይና ከዱባይ እና ከአሜሪካ ነው የምንገዛቸው። ከዛ ስንገዛቸው እኛ በተለያየ ምክንያት የዋጋ ልዩነት አለ። በጣም ጥሩ። ታዲያ እናንተ ጋር ላፕቶፖች ስትሸጡ ሶፍትዌሮቹን ጭናችሁ ነው የምትሸጡት ወይስ እንዲሁ እንዳለው? ብዙ ጊዜ ጭነን ነው የምንሰጠው። ሶፍትዌር የሚያስፈልጓቸውን ሶፍትዌር ጭነን ነው የምንሰጠው። ለክስተሮቻችን እንትን እንዳይሉት የተቻለንን ያክል ሶፍትዌሮችን ጭነን ነው ልንሰጥ የምንችለው። በጣም ጥሩ። እስቲ ታዲያ ይሄንን የሚያማምሩ ላፕቶፖች እና ዘመናዊ የሆኑ ለተማሪ ለሰራተኛ የሚመጥን ላፕቶፕ ለመግዛት እናንተን እንዴት ሊያገኟችሁ ይችላሉ? እኛ ብዙ ጊዜ የምንጠቀመው ከከስተመሮችን ሊመጡ የሚችሉ ብዙ የሶሻል ሚዲያ አማራጮችን ተጠቅመው ነው የሚመጡት። ልክ አሁን እንደምታዩ በዩቲዩብ ሌሎች እንደ ጂጂ፣ ፌስቡክ፣ ሌሎች ፕላትፎርሞች አሉ። እዛ ጋር ፖስት እናደርጋለን። በዛ አማካኝነት ከስተመሮቻችን ደውለው ይመጣሉ። በጣም ጥሩ። እንግዲህ ያው ጂጂም ላይ ብለኸኛል። ታዲያ ስማችሁን ማንን ብለው ሰርች ቢያደርጉ? ኒውቴክ ኮምፒውተር ቦሌ እና ሞል ኤሪያ ሳውዝጌት ፕላዛ አንደኛ ላይ የሱቅ ቁጥር 111። በጣም ጥሩ። እንግዲህ እዚህ ጋር ቢመጡ እነዚህ ሁሉ የምናያቸው ላፕቶፖች መግዛትም ማግኘትም ይችላሉ ማለት ነው። እኛ ጋር ልዩ የሚያደርገን ምንድነው? የሶፍትዌር ዋራንቲ ለ1 ዓመት እንሰጣለን። ባትሪ ቼክ አድርገው ለ5 ቀን እና 6 ቀን ለ1 ሳምንት ቆይተው ባትሪ ቼክ አድርገው ምናምን ኦቨርሂት ምናምን የተለያየ ችግር ቢኖር መመለስ ይቻላል። አፕግሬድም ዳውንግሬድም ማድረግ ይቻላል። ላፕቶፕ እኛ ጋር ሲገዙ በሚፈልጉበት ጊዜ አፕግሬድም ዳውንግሬድም ማድረግ ይቻላል። መቀየር ኤክስቼንጅ ማድረግ ይቻላል ማለት ነው። በጣም ጥሩ። እንግዲህ ጥሩ መረጃዎችን የሰጠኝ በጣም አመሰግናለሁ። አመሰግናለሁ።